እንዳልጠይቅ ይቅርታ ማርኝ እንዳልልሽ እኔ ሳውቀው ምንም የለም አንቺን ያስቀየምኩሽ ካገባኝ ምን ልሁን ደሞ ናፈቅሽኝ ተበድዬም ባንቺ ላይ። ሰላም ሰላም፣ እንዴት ናችሁ የኔ ውድ ፋሚሊዎች? እኔ በጣም ደህና ነኝ። ያው ሰሞኑን ትንሽ እንደጠፋን እናውቃለን። ያው አንዳንድ ነገሮች ምክንያት ነው የጠፋ ነውና ተመልሰናል በአዲስ ቪዲዮ፣ ግን በጥሩ ዜና ባይሆንም መጥቻለሁ ዛሬ። ያው እንደምታውቁት ሰሞኑን በተፈጠረው አለመግባባት ምናምን ነገር ብዙ ችግሮች ውስጥ ገብተናል። ከነ ፍቅር ጋር የማይሆኑ ነገር ውስጥ ገብተናል። ዳግምም ያለበት ሁኔታ በጣም ጥሩ አልነበረም። ከዛ የባሰ ደግሞ አሁን የተፈጠረው ነገር እንጃ ለመንገርም በጣም ይከብደኛል። ይሄን ሳምንት የጠፋንበት ምክንያትም ለዛ ነው። ምን መሰላችሁ? እነ ፍቅርን ዛሬ ከመጡልኝ ጠርቻቸዋለሁ። ያው ማየት ያለባት ነገር አለ። እሷ ነገሮች ባላሰብነው መንገድ ሁላችንም ወደ ማይሆን አቅጣጫ እየሄዱ ነውና እኔ ደግሞ እንደዛ እንዲሆን አልፈልግም። ሁሉም ሰው የተረዳኝ አይመስለኝም። በእርግጥ ግን ነገሮች ቢስተካከሉና ተመልሰ አብረው ቢሆኑ ምናምን ደስ ይለኛል። ላይ ጓደኝነታቸው ደስ ይላል ምናምን፣ ብዙ ሰው የሚቀናበት ጓደኝነት ነው ምናምን። እኔም ደግሞ መጥቼ እነሱን ለማለያየት ምናምን አይደለም ሀሳቤ። ግን ያው በመሀል የሰው ልጅ ነን፣ እንጋጫለን እና ግጭቶች ተፈጠሩ። ያንን ግጭቶች ደግሞ ለማስተካከል በምንሞክርበት ሰዓት ሁሉም በየራሱ ዛቢያ ያው ስሜታዊ የሆነ ጭራሽ ልንግባባ አልቻለም እና አልተገናኘንም ሰሞኑን ረጅም ጊዜና እስቲ እኔ ነገሮችን ለማረጋጋት እየሞከርኩ ነው። ግን ሁላችንም ስንገናኝ እየተጋጋለን ነውና እንደዚህ ባይሆኑና ነገሮች ቢስተካከሉ ሁላችንም ጓደኝነታችን ቢቀጥል ምናምን ደስ ይለኝ ነበር። ማለት እኔና ስቲፍም እንደዚህ አይነት ደረጃ ደርሰን ምናምን ማየት ለሁሉም ሰው ደስ አይልምና ዳግምና ፍቅርንም እንደዛውና አሁን የሆነ እልህ ሆነ ሁለታችንም ጋርና ያ እልህ ደግሞ ዳግምን ወዳልሆነ መንገድ ወሰደው። ያው ትላንት የተለቀቀውን ቪዲዮ አይታችኋልና እንደዛ እንዲሆን አልፈልግም። እኔ ማለት በጣም ወዶ ጓደኛዬ ነው፣ በጣም ማለት ብዙ ባለውለታዬ ነው ምናምንና እንደዛ ሆኖ ማየት አልፈልግም። እኔ የሱ ደስታ ነው የሚያስደስተኝ፣ እሱ ወደሚፈልግበት መንገድ እንዲሄድ ነው የምፈልገውና ብቻ ነገሮች ቢስተካከሉና ዳግምም ካለበት ነገር ቢወጣ ደስ ይለኛል። ዛሬ እንዳልኳችሁ ነው የመጣሁበት ዜና በጥሩ አይደለም። ለእናንተም ለእነ ፍቅርም አንድ ማሳያችሁ ቦታ ይኖራልና እንደዚህ ሆኖ ስታዩት እንደምትደነግጡ አውቃለሁ፣ እንደሚያስጨንቅም በጣም አውቃለሁ። በጣም ተረጋግቼ ነው ቪዲዮ ለመስራት ራሱ ዛሬ የመጣሁትና ያው እግዚአብሔር ይመስገን ደህና ነው። ግን በቃ ከእናንተ ጋር አንድ ላይ ያሳያችኋለሁ። እነ ፍቅርን ጠርቻችኋለሁ። ፍቅር ስልክ እያነሳችልኝ አይደለም፣ ከስቲፍ ጋር ሆነው ስልክ እያነሱልኝ አይደለም እና በግድ ቴክስት አድርጌላታለሁ። ግን ልታምነኝ አልፈለገችም። የተፈጠረውን ነገር እየነገርኳት ነበርና ልታምነኝ ፈቃደኛ አይደለችም። እንግዲህ በመከራም ቢሆን አሳምኛት ጠርቻቸዋለሁ። ይዩስና ከዛ በኋላ ይፈርዳሉ። እንጃ ማለት በስም ይጨከን ልብ ያላት አይመስለኝም። እንደማስጨክንበትም አውቃለሁ። ብቻ በቃ ነገሮች እንደዚህ ባይሄዱ ጥሩ ነበረ። ግን እኔ ከዚህ በላይ ማውራት አልችልም። በቃ በጣም በጣም ተጨናንቄ ነበረ፣ ሁለት ሆኜ ማለት ነው። እና እስቲ ይዩትና ከዛ በኋላ ምን እንደሚሉ እናያለን። እንደዚህ ተረጋግቼ ቪዲዮ ለመስራት ራሱ ነው ቻሌ እንጃ ቤተሰብ ምናምን እንዳይሰማ በጣም ተጨንቄ ነበር። አሁን ግን ግዴታ በቪዲዮ ካልሆነ እሷ አታምነኝምና አሳያታለሁ። እንግዲህ ካየች በኋላ የምትወስነው ውሳኔ እናያለን አብረን። ሃይ እንዴት ነሽ? አለ እግዚአብሔር ይመስገን። እንዴት ነህ? ሰላም ናችሁ? ቪዲዮ ይዘሽ ነው እንዴ ጠፋሽ? አዎ እኔ መድኃኒዓለም ግን እዚህ አስፋልት ላይ እንዳንከራከር ማርያም እንዳንከራከር። ኧረ ምንም እኮ የሚያከራክረን ምናምን ጉዳይ እኮ ጨርሰናል አይደል? ምንም የሚያከራክረን። ሰላም እንዴት ናችሁ የኛ ውዶች? ሰላም ብለን አላወቁም። ለዛ ነው ይቅርታ በስ ቪዲዮ ተያዘ አላወቁም። በቪዲዮ ካልሆነ አታምኚኝም ብዬ ነው። ምን እንግዲህ ያው ቤተሰቦች እንደነገርኳችሁ ነው ሁሉንም ነገር። የጠራሁሽን ጉዳይ አታውቂውም፣ ግን መሄድ ያለበት ቦታ ስላለ ነው እንደዛ ጨቅጭቄ የጠራሁሽ።
አብረን ስንሄድ ብታይወሽን አይ ይሄን ለምን ነግረሽኝ ነው የሚሄድ የምፈልገው ዳግም ብለሽ ዛሬ እንዴት አልጠየቅሽኝም? አይ እኔ መጠየቅ ተውኩኝ እኮ ይሄኔ ይኖራል። አይ የለም ዳግም እሱ የለም ማለት ዘበት እኮ ነው አይደል? እስቲ እኔ ፍቅር ዛሬ ራሱ ለምን እንደመጣ አላውቅም። እኔ ማለት ማርያም እኔ ማለት ማለቴን ያላውቅም። ያው ለምን እንደመጣ አላውቅም። ጃቢታ ምን ብቻሽ መብዛት እሺ ነበር አንቺ ነበር የጠራሁሽ። ኤኒዌይስ አንድ ላይ አሁንም መሄድ ይችላል። ለምን እንደምትሄደው? አይ ዛሬ ጭቅጭቅ የለም። አሁን ጭቅጭቅ ውስጥ ደክሞኛል። በሰዓት የለኝም ለዚህ ጭቅጭቅ ራሱ እንደናንተ ደልቶኝ አይደለም የመጣሁት ዛሬ። ለማንኛውም እንሂዳ እንደየት ነው ምን እንደሆነ ያለኝ ማረጋ አይደለም። ምን አረግሻለሁ? ምንም ማረጋ አይደለም። የባቂ ይዘሽ አይደል እንዴ መጣሽው? ምን አረግሻለሁ? ወይስ ጌታን አንድ ላይ ነው የሚሄደው? አንድ ላይ ነው ማርያምን ያው እንደምን ወይዱና ከተናገረ መሄድ ያለብሽ ቦታ አለ እኮ ኋላ ይልሽ እንዲደብር እንድትጸጸች አልፈልግም። ለዛ ነው ለምን የምትጸጸተው? ንገሪ። እሄዳለሁ የዚህ ቦታ ነው የምንሄደው ምናምን በይኝ። ከዛ ችግር የለም እኮ ነው እሄዳለሁ። ፍሪ ችግር የለውም። እናንተ ሄዱ እኔ ደርሼ ደውል። ለምን አይ እና የሚደበቅ ነገር የለም አይደለ? ያግታ ምንድነው እኮ ይልሽ ፍቅር ችግር ተፈጥሯል። ለዛ ነው የጠራሁሽ እንጂ እኛ የሚያገናኘን ምንም ጉዳይ የለንም አይደል? በቃ ለዛ ነው ይሄው እዚህ ነው ገብተሽ ታይዋለሽ። እንዴ አረ እግዚአብሔርን ያግታ ነው ልጅ ምን ሆናችሁ ነው? ፍራንክ ሊያደርግሽ ነው? አይ መቤቴ አይ ፕራንክ የለመደ ሰው እንደዚህ ነው እንግዲህ ጋይስ ፍራንክ ሊያደርጉሽ ነው እያለች ነው እንዴ? እኛ አስቡት የምንገናኝ ሰዎች አይደለንም። ድንገት መሄድ ያለብሽ ቦታ ለምታዩ ነገር ማለት እንደ ሩቅ ሰው አንቺ ምን ከሌላ ሰው እኩል መስማት ስለሌለብሽ ነው የጠራሁሽ ማለት ነው። ማለት ብትጣሉ ምንም ብትሉም ኢትስ ኦኬ፣ ግን በቃ ያለውን ነገር ማየት ስላለብሽ ነው የጠራሁሽ። ሰውም በቃ ይደብራል ብቻ ለሚያይም ሰው ገባሽ? ካንቺ ሌላ ሰው መቅደም የለበትም። እንደ ጓደኛ እኮ የተፈጠረው ነገር ሄደሽ ብታዩ ይሻላል። እንዴ ሆስፒታል ነው። ለማንኛውም ምን ሆስፒታል ምን እዛ ሄድሽ ታይዋለሽ። በቃ ከዚህ በላይ ምንም መናገር አልችልም። ምን ላይ የሆነ ነገር አለ ነው? አይ እኮ እሱም ሄደሽ ታይዋለሽ አልኩሽ። ቪዲዮ ላይ ምንም ነገር መናገር አልችልም። ባይዘው ይሄ ማስደንገጥ የሆነ ነገር ምናምን እግዚአብሔርን በጣም ነው የሚደብረኝ። ባይዘው ማለት እንደ ቪዲዮም እየሰራው እንዳልሆነ እንደተውኩ ታውቂያለሽ አይደል? ይሄ ፕራንክ ከእናንተ ጋር ሊደራረግ አልችልም። ግን በቃ ሲሪየስ ጉዳይ ስለሆነ ነው እንዴ። በቁም ነገርም አትቀልጂ እሺ። ፍቅር ይደብራል። እኔ ማለት ሰዓት ማንም የለም እዛና በቃ አረ እዛ ማንም የለምና እኔ ብቻውን ነው ጥዬ የመጣሁት። ስለዚህ የምትሄጂ ከሆነ እንሂድ። ምን ሆነ ነው አንቺ አዲ ፍቅር እሺ ነኝ። ውስጥ ግቡና ቁጭ በሉና ጠብቁ። እዚህ ጋር ያው ይደብራል። ለዛ ውስጥ ግቡና ቁጭ በሉ ማለት እኔ አልጋ ይዞ ነው ምንድነው? አዎ እኮ ነይ ግቢና ታይዋለሽ። በቃ ውስጥ ግቡና ጠብቁ። ያ ቢካ ማርያምን ቀልድ እኮ ነው ማሚ ይደብረኛል። ካሜራ ምናምን ስላለ የሰው አቴንሽን እየሳበ ነው እኮ ቀልድና ምን ነው ይደብረኛል። እመቤቴ ፍቅር ማርያምን ይበሳ ተቀልዱ በቃ ማለት በፕራንክ ነው አይሁሉ መዘዝ የመጣ ይሁሉ ጥል የመጣ አሁንም ፕራንክ የሆነ መጃጃል ምናምን እኮ ይደብረኛል። አረ መጃጃልበት ጊዜ ለገራም አክብሬሽ ነው አይደል የጠራሁሽ? በቃ ስለዚህ እንዳከበርኩሽ አክብሬ ስለዚህ ይቅርታ ማርኝ እንዳልልሽ እኔ ሳውቀው ምንም የለም አንቺን ያስቀየምኩሽ ካገባኝ ምን ልሁን ደሞ ናፈቅሽኝ ተበድዬም ባንቺ ላይ መቁረጥ አቃተኝ እንዳልጠይቅ ይቅርታ
ማሪኝ እንዳልልሽ ሊሳውቀው ምንም የለም አንቺን ያስቀየምኩሽ ግራ ገባኝ ምን ልሁን ደሞ ናፈቅሽኝ ተበድዬም ባንቺ ላይ መቁረጥ አቃተኝ እንዳልጠይቅ ይቅርታ ማሪኝ እንዳልልሽ እኔ ሳውቀው ምንም የለም አንቺን ያስቀየምኩሽ ግራ ገባኝ ምን ልሁን ደሞ ናፈቅሽኝ ተበድዬም ባንቺ ላይ መቁረጥ አቃተኝ እንዳልጠይቅ ይቅርታ ማሪኝ እንዳልልሽ ሊሳውቀው ምንም የለም አንቺን ያስቀየምኩሽ ግራ ገባኝ ምን ልሁን ደሞ ናፈቅሽኝ ተበድዬም ባንቺ ላይ መቁረጥ አቃተኝ አስበን አሁን ደህና ነው ያው ትንሽ ደህና ማውቶም እዚህ አትገኙም ነበር ምን ሆነ ነው ምን ሆነ እንዴት ይኩበት ማለት ከትናንት ጀምሮ ስደውልልሽ የነበረው እኔ ለዚህ ነው። በምን መቀጥ መስሎኝ ለምን ይገባው ጌት ነው አለ አልጌዞ ነው ሰውባቶች እንደዚህ አስተማሚ አንድ ሰው ስለተባለ ነው ያው ልሳስደውልሽ እኮ ቴክስት ማለት እኮ ትችይ ነበር ዲሲፕሊን ካልመለሽ በቴክስት እየቀለዳችሁ በጣም እኮ እያመላችሁ አለበት ለማዘርና ስለሚመጡ እንደዚህ ጭቅጭቅ እንኳን ያንተ እዚህ ጋር ጭቅጭቅ ፓወዚ ለበም እናተኮናችሁ ጭቅጭቅ ታዲያ ምንም አፍቼ ከሆነ እስካሁን ድረስ ድንገት ንግግር ላይ ምንም የሚያጠፋው ነገር ካለ በጣም ይቀርታችሁ አይደለም ስልኩ ማናነሳው እኛ እናንተን ጠርተናችሁ ነገር አይደለም ሰሞኑን እየተፈጠረ የነበረው ድራማ ነው ሶ ቴክስት ማለት ትችይ ነበር ዳግፋ ማለት ያመጣ ፕራንክ ነው ሁሉ ነገር ለእናንተ ፕራንክ ነው ገባሽ አሁን እንኳን ይዣችሁ እየመጣው ፕራንክ ነው እኔ እስከመገባ ድረስ ፕራንክ ነው እየመሰለኝ ነው ያራው ቤተሰብ ስለሚመጣ ማለት ነው እንደዚህ ክርክር ምናምን ይደብራል እና ሁለተኛ ይሄ ቪዲዮ ምናምን ደግሞ እነሱ ይደብራቸዋል እንደዚህ አይነት ነገር አይፈልጉም እና ቤተሰቦች እኔ ያው ትንሽ ታምሜ ነበር አሁን ደህና ነኝ እግዚአብሔር ይመስገን በኋላ ከሰዓት ላይ ምናልባት እንዳለችኝ ከሆነ ዶክተሯ ልትወጣ ትችላለህ ብላኛለች ትንሽ እረፍት ለማድረግ ያክል ነች እዚህ ሆኖ በተረፈ አታስቢ ደህና ነኝ ይሄናል ማለት ደብረሃል ነው ማለት እንደዚህ ስትታመም ውስጥ ስገባ ድረስ ማይደወል እንዴ በማለት ነው ይሄሻለው እኮ እንደው ደውል ትናንት ማለት ነው ቪዲዮ ካራሳሊ ቦላ የትናንትናው ቪዲዮ እኮ ተሳሽልን እኮ ነው ደውል ስለሰማ ተገኝ ስለነበረች ምን እንደው አሁን ሌላ ነገር ደግሞ ታስወደኛለሽ እዚህም ሌላ ነገር ዝገብ አይደለም አይ የትናንትናው ቪዲዮ አይተሻል አይደለ ቢያንስ ምን ሲያደርግ እንደነበር ትናንት ይሻላል ቢያንስ እሱን አይተሽ መራራት ነበር መራራት ነበረበት አሁን በቃ ተነስ ምን ማለት ነው መራራው የምቶ ማለት ምን እንደሆነ እዚህ መጣችሁ ሌላ ነገር እያወራችሁ ነውና ደስ አይልም ማለት በጣም ብዙ ጊዜ ነው የደወልኩሽ ናንሽ መደወል ሳይሆን ቴክስት ማለት ትችላለሽ ወደ ቴክስት ነው በደውላለሁ ፕራንክ ነው ይዤሽ እንኳን ሆስፒታል ነው ይዤሽ እየመጣ ያለው እያልኩሽ እያመንሽኝ ያለው አረ ላጭስ በጣም ጭብራታ አንተ ነው እንደዚህ ሁሉ ያበቃችሁ ሲጀምር ላይሽ አረ በቃ አሁን እኔ እንደዚህ እኔ አጥፍቼኝ ሆነ እስቲ ፍቅርታ አንቺ የሚቀጥ ያገባኝ ያንታው ሰው ልጅ በትንሽ ደቂቃ ውስጥ ምን እንደሚሆን አይታወቅም እኔ የተረዳሁት ነገር ሁሉ የምንከራከረው ነገር ምናምን ምንም ያረባ ነገር ነው ይቀጣ እኔ ማጥፍቼ ከሆነ ይቀጣ ፈጣሪ እየቀጣኝ ነው ላረኩት ነገር ነው እንደዚህ እና ቀጣው ዳግም በቃ ብዙ አታወራ ተነስቷል
ስለመጣችሁ አመሰግናለሁ። እንግዲህ አክብሩልኝ። ሰላም አይዞህ ትመጣለች። ሌላው እንግዲህ ቢሆን ነው ማለት እንዴ አራለው ታው ገዛሬውን ታው ይሄ መናከኝ ወርስ ይሄለው ነው ስካይ አሁን ቆደና ነው ስለ በቃ ሁሉ ነገር እንዲፈጠር ያደረገው ራሱ ነው አይደለ? ማለት እሺ ይሁን ራሱ ነው የነበረው። ጨዋታ ነው፣ ቀልድ ነው ምናምን ይባል፣ ግን በይሳት እንደዚህ ነው እኛ ማወቅ ያለብን። እንደዚህ ነው ይመጣ። ትናንትና እንደዛ እየሆነ እኮ ቪዲዮን አይተሽዋል አይደለ? ትናንት እንደዛ እየጠጣ እኔ ስንቴ ነው የደወልኩት ቀረጽም እንጂ የኔስ ማን አየልኝ እስኪ ንገሪኝ እኮ ፍቅር። እኔ አሁን ይልሽ አሁን ምንም ማለት አልችልም። በቃ የማይሆን ሁኔታ ውስጥ ነው ያለው እና ይልሽ ሁለት ቀን ምግብ ሳይበላ እንደዚህ እስኪጠጣ ድረስ ማለት እልህ ያስገባሽው ያን ሁሉ ነገር ማድረግ አልነበረብሽም። በቃ እኔ ማለት እንዴ እናንተ ነገሮች ነገር አይታያችሁም እንዴ? ፍቅር እኔ እኮ እኛ አላጠፋንም። እኛ ወይ በድርጊት ነው እናንተ ከተጎዳ በኋላ አይደለም እንደዚህ መጸጸት ወይ ደግሞ ሁላችን መወቃቀስ አለብን። እኛ ምን ብለን ቆይ እናንሳላችሁ ስል እስቲ ትናንትና እንዴት እንደሆነ ከትናንት ወዲያ እንዴት እንደሆናችሁብን ታስታውሳላችሁ አይደል? በዝናብ እንደዛ መተን ዝናብ እየደበደበ እንደዛ መተን ጭራሽ መተሽ ነው ያባረሩሽ አንቺ አይደል? እንዴ ተናገሪ ንግግር ነው እኮ ከዛ በኋላ ነው ልጁ በቃ ራሱ መቆጣጠር አልቻለም። እንደዚህ ደረጃ የደረሰ ፍቅር እኔም ተወሬ ግን በጣም ከባድ ነው ያው ታውቂያለሽ። እስቲ ያለውን ነገር ማረጋጋት ሲገባችሁ ሁለታችሁ አረጋጋን እኮ እናረጋጋ ይቀርታለን። ተመላልሰን መጣን ምናምን እናንተ ጭራሽ መከታተል ጀመራችሁ። መከታተል አይደለም አንተ ስታስበው እሷ እና እሱ ያላቸውን ጓደኝነት ያው ምን ያረክ እንደነበረ ታውቃለህ። ምን ማላረግ ነው በእግዚአብሔር ያው አሁንም እያጋጋልሽ የሆነ ነገር እያጋጋልሽ አይደለም እኮ ነገሮች ከተፈጠሩ በኋላ አሁን እንዳዛኝ እንደተጸጸች ለምን ያረጋችኋል? ለማንኛውም አሁን በቃ ሌላ ፔሸንት አለ እዚህ አንጮጫ በጣም ይደብራል። ሁሌ ታጫውቺኝ እኮ እኛ እኮ አይደለም እንዴ አሁንም እኮ ከሳላይ ነሽ እኮ አሁንም እኮ ሌላ ነገር ውስጥ እኮ አሁን ልመወቅሳችሁ ምክንያቱም እንደሆነ ታውቃለህ። በጊዜው በሰዓቱ ሁለት ቀን ደወልኩኝ እኮ ሁለት ቀን ደወለ። ቪዲዮን አይታችሁ እንኳን ፕራንክን የመሰላችሁ መጠጡም ማለት አዎ ለምን አይመስልን? ምን ማለት ነው? እንደዛ እየገለበጠ ያያችሁ እኛም እንደናንተ መሆን እንችላለን። እሺ እንዴ አሁን እኮ ምን ያለ እየተሰማትን አረበናቻችሁ በቃ ፕራንክ እየሰራችሁ ነው እናንተ። ሰው ሁሉ ፕራንክ እንደናንተ የሚመስላችሁ ለምን? እናንተ ናችሁ ነው። አምስት ተከታታይ ቪዲዮ ፕራንክ እኛ አልሰራንም። አሁን ወደ እሷ እንመለስ። ጨርሰናል አይደል? እሷ በቃ አሁን ችግር የለውም። እሺ ቢያንስ ማረጋጋት የሚገባሽ እሷን። እሺ መውቀስ አይደል የሆነ ነገር ቢፈጠር ነገር ልትውሻት ነው። ሁለት ቀን እዚህ ውስጥ ቼንስ አድርጎ ምን ችግር አለ? በቃ ጓደኛሽ አይደል? ምን ችግር አለ? እኔ እኮ እኛ እኮ አትደውሉልኝ የሆነ ነገር ምናምን ብለናል አላለም እኮ። ከዚህ በኋላ እንዳትደውሉብኝ እንዳትደርሱብኝ ምናምን ብላችሁ እኮ ብለናል። እንደዚህ በታመማችሁ ሰዓት ደውለሽ ብቻ እኮ ደውዬ ነበር ለማለት አይደለም የሚደወለው። ገባሽ? የእውነት ፈልጋሽኝ የዛን ቀን ጠጥቶ ስንቴ ነው የደወለልሽ? ስንቴ ነው ስትዘጊበት የነበረው? ማታ ነው በእርግጥ እና የተፈጠረው ነገር ሰው ልጅ ለሊት ትተኛለሽ። በእርግጥ አይደለም ቀን ቢደውልን እውነቱን ስነግርሽ አላነሳለትም ነበር። ምክንያቱም ስንት ነገር ተፈጥሮ ተጣጣ ቤት ሬሳውን ይዤልሽ ካልመጣሁ አታምኝም ነው። ለምን ቴክስት አታረጉም ነው እኮ የኔ ነገር። ዛሬም እኮ በስንት ቴክስት ነው አይደል በቅር ያነሳሽልኝ። እኔ አሁንም በቃ አንወቃቀስ ይባላል። አሁንም ለአስፈላጊ ጉዳይ ያገኝሽ ምናምን ነው እንጂ አልሽ እንደታመመም ነግረሽኝ እንኳን ለምን መጣው እንዳደረግጭ ብዬ ነው እንዳልነገርኩ እኮ። እንደታመመ ደግሞ ብነግኝ ከዚህ በላይ ፈጥኜ መምጣት ነገራችን ላይ በስነ ስርዓት እንደታመመ ብነግርሽ ፕራንክ ነው የሚመስልሽ። መተሽም ሆስፒታል እያሳየሽ ፕራንክ ጀመራችሁ ማስደንገጥ እንዳታስቢው ነው ያልሽ። ሰው ፕራንክ ነው ላይፋችን እያልሽ እያሰብሽ እንዴት ነው በቴክስት ታሟል ብለሽ የምታምኚኝ? አልጋ ላይ እንኳን ከርሰልሽ እንደዚህ ካላይሽ አታምኚኝ። ችግር የለም እሱ ብቻ እግዚአብሔር ይማረው። አሁን ቤተሰቦቹ ሲመጡ ደግሞ የኛን ድራማ ምናምን አይተው በእነሱ መገመት አንፈልግም። እስቲ ፈንዲል በቃ እስቲ በለኛ ምንም አፈል ያው ግን ማድረግ ያለብን ነገር ካለ አሁንም ማድረግን ብንል አይደል? አይ እንድታየው ቢያንስ እንዳትጸጸች ፍቅር የጠራሁሽ ማለት ያላችሁ ያሳለፋችሁት ነገር በጣም ብዙ ነውና እንዲወቅስ እንድትወቀሽ አልፈልግም። በራስሽ እንድትጸጸች ስለማልፈልግ ነው የጠራሁሽ። ምክንያቱም አንድ ቀንም ሁለት ቀንም አብረን በልተን አጣጥተናል። ስለዚህ ማድረግ ያለብኝ ነገር እኔ እንደ ጓደኛ ተባብሬያችኋለሁ። ከዚህ በኋላ የእናንተ መብት ነው። እኔ ምንም ላደርጋችሁ። ኦኬ። ለማንኛውም እህቱ መድኃኒት ልትገዛ ስለሆነ ሄደችው። በዚህ ሁኔታ ደግሞ እዚህ ጋር ካሜራም ካዩ ይደብራቸዋል። ለዛ ይሄ መድኃኒዓለም እንዴ እኛ እኮ ምንም አናውቅም። መጣን ምንም ሆስፒታል እንደተኛ አናውቅም። መጥቶ እንዲህ ተሻሽጎ መጣ።
ድጋሚ ውጡ። ቤተሰብ ተሰጥቶት ነበር። ካሜራ ኮራፍ አሁንም እኮ እየተጨቃጨቀ ነው። ሰው ቤተሰቦቹ እየተጨነቁ ስለነበር ነው። የዩቲዩብ ፋሚሊዎች እየተጨነቁ ስለነበር ነው ቪዲዮ የሚቀር እንጂ መቅረጽ ፈልጌ አይደለም። አይ የኛ ችግር ነው። የቤታችንና መል እዛው እንጨርሳለን። እኛ እንገናኛለን ውጪ። ግን እዚህ ቢያንስ ሰው ማይታዘበን ገባችሁ? በቃ ማየት ስላለብሽ ነው ፍቅር የጠራሁሽ። ምክንያቱም ከሰው ኋላ እንደ ባዳ መስማት የለብሽም። እሺ ከዚህ በላይ ባዳነት አለ እንዴ? በቃ ቦታዬን ከሰው መጥራቴ ነው ቦታሽን ማሳየቴ ምንም አይደለም። ያውልክ እስቲ ምንም እኮ እንደማናረግ ምን እናግዝ እኮ እንዳለ ከኔ ጋር አሁንም ክርክር ውስጥ እንዳገቢ ነው እኮ አሁን። በቃ ያልታኒ ጨረስኩ። ካንቺ ከዳግም ጋር ጨረስኩ። በቃ ስለዚህ እንሂድ እስቲ። ያምን ነው ማንፈልግበት ቦታ የምንገኘው። ፍቅር እኔ እንደዛ አላልኩሽም። ምን ሆነሽ ነው? ምንም ስለሚመለከትሽ እኮ ነው የጠራሁሽ አይደል? በቃ አመሰግናለሁ። በቃ ስለ እንዳልጨነቅ ሌላ ነገር እንዳይሰማኝ ጠራሽ። አየሁት። በቃ እግዚአብሔር ይማረው። ሌላ ለምን ይጠራሽን ታዲያ? በቀሊዳ አሁን ለመወቃቀሱ ነው እንትን የምትይኝ? ለምንድን ነው ማን ሄደ? እስቲ በእግዚአብሔር እንሂድ። ለቤቴ ነው እንሂድ። አትሂድ ማርያምን እኔ ሄጃለሁ። ለማንኛውም ግን ደውልልኝ እሺ። ያው ቤተሰቦች እንዳያችሁት ነው። ዛሬም ግን በቃ ያለበት ሁኔታ ቢያንስ አይታ እንድትረጋጋ ብዬ ነው የጠራኋት። ያለውን ነገር አሳውቃችኋለሁ። ባይ